ኤልያስ መልካ አቡጊዳ የተሰኘው የቴዲ አፍሮ አልበም በ15 ቀን እንደጨረሰው ታውቃላችሁ? ይህ አልበም ሲሰራ ሲኤምኤም በሚባለው የመንፈሳዊ ስቱዲዮ ውስጥ ነበር። እናም እዛ ስቱዲዮ ውስጥ የዓለም ሙዚቃ ፕሮዲስ ማድረግ ስለማይፈቀድ እየተደበቀ ነበር የሰራው። ምክንያቱም ባለፈው ፓርት እንደነገርኳችሁ የስቱዲዮ ቁልፍ በኤልያስ እጅ ውስጥ ገብቷል። አልበሙ ሲወጣ ከጠበቁት በላይ ነበረ ዝናን ያተረፉት። ያው እንደ ቴዲ አፍሮ ባይሆንም ዝናው ማለት ነው ለኤልያስ። ከዛ ጊዜ በኋላ ነበረ የኤልያስ ስም የገነነው። ሌሎች ሙዚቀኞችም ሙዚቃችን አንተነ ፕሮዲስ የምታደርግልን እያሉ ወደ ኤልያስ መምጣት የጀመሩት። ግን ኤልያስ የራሱን ስቱዲዮ እንኳን እንደሌለው እያወቀ ማለት ነው ሙዚቃ ስራዎችን ይቀበል ነበር በዛን ሰዓት። እናም የትዕዛዝ ማዕት ሲከመርበት ሚካኤል በላይነህን ለማማከር ይወስናል። በዛን ሰዓት ማይኮ ሚሚክ ፕሮሞሽን የተባለች አነስተኛ ቢሮ ከፍቶ በማስታወቂያ ስራና በቲያትር እየተንቀሳቀሰ ነበረ። በዛን ሰዓት ማይኮ ከጥቅሙም አንጻር ይመስለኛል ብቻ ቢሮ ውስጥ ስቱዲዮ እንዲከፍት ያማክረዋል። ይቺ ለቲያትርና ለፕሮሞሽን የተከፈተችው ቢሮ ለሁለት ተከፍላ የኤልያስ ስቱዲዮም እዛ ውስጥ ትሆናለች። ግን ምንም የሙዚቃ ፕሮዳክሽን ኢንስትሩመንት ስላልነበራቸው ማይኮ ከውጭ ሀገር ኪቦርድ ያስልካል። እዛው ቢሮ ውስጥ የነበረችው የሆነ ቴፕም ነበረች፣ እሷ እንደ ስፒከር መጠቀም ይጀምራል። ሜይን ፖይንት ደግሞ ኮምፒውተር አልነበራቸውም በዛን ሰዓት። ሜላት ኮምፒውተርስ የምትባል በጣም ፌመስ የኮምፒውተር አስመጪና ላኪ ነበረች። እሷ ለማይኮ በብድር አንድ ኮምፒውተር ትሰጠዋለች። ያ ክርስቲያን የተባለው የሲኤምኤም ስቱዲዮ ባለቤት መጥቶ ኮምፒውተሯን ኩቤዝ ይጭናታል። ማይኮ እንዳለውም ከሆነ እዛ ስቱዲዮ ውስጥ መጥተው ለመጀመሪያ ጊዜ ሙዚቃቸውን ፕሮዲስ ማድረግ የጀመሩት እነ ግርማ ገመቹና ትዕግስት በቀለ ነበሩ ይላል። እዚህ ስቱዲዮ ውስጥ ግን ለመጀመሪያ ጊዜ ለህትመት የበቃው አልበም ፕሮዲስ የተደረገው የአለማየሁ ሂርጶና